በኃይልና በብርታት አይደለም። ዘካርያስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይላል። እንግዲህ እንደው በጥቂቱ ዛሬ ሙሉ ቀን በልቤ ሲመላለስ የዋለው ቃል ይሄ ነው። በኃይልና በብርታት አይደለም ነገሩ። በሕይወታችን በጣም ታላላቅ ተግዳሮቶች ያልፋሉ። ከፍታዎች፣ ዝቅታዎች፣ መንፈሳዊ ጦርነቶች አንዳንድ ጊዜ በእኛ አቅም፣ በእኛ ብርታት፣ በእኛ ትምህርት፣ በእኛ ሀብት፣ በእኛ ኮኔክሽን፣ በእኛ ጥረት የምናሸንፍና የምንወጣው ይመስለናል። ሰዎች በራሳቸው ጥንካሬ ብቻ ነገሮችን ለመፍታት ያስባሉ፣ ይሞክራሉ። በኋላ ላይ ግን ወድቀው ይገኛሉ። እንደ መንፈሳዊ ሰው፣ እንደ ቃሉ ሰው፣ እንደ እግዚአብሔር ልጅ ልንበረታ የሚገባን ሰው በኃይሉ ችሎት ነው፣ በእግዚአብሔር ብርታት ነው ሰው ሊበረታ የሚገባው። ሰው የራሱን አቅም ተማምኖ ከጀመረ የእግዚአብሔር አቅም ከሱ ጋር አይተባበርም። ስለዚህ በታላላቅ ተግዳሮት ውስጥ ያላችሁ፣ መውጫ መግቢያ ግራ የገባችሁ፣ ቀጣይ ምንድነው ማደርገው የምትሉ ሰዎች ዛሬ ለእናንተ የምስራች አለኝ። በእናንተ አቅም ሳይሆን በእግዚአብሔር አቅም ነገሩ መልካም ይሆናል። ነገሩ ይቀየራል። እግዚአብሔር ወደ በጎ ይቀይረዋል። የመጀመሪያው ለምን ካላችሁኝ፣ በእኛ አቅምና በእኛ ብርታት አይሆንም ሲል የእግዚአብሔር ቃል በመንፈሴ ነው ሲል ለምን ብለን ስንጠይቀው ቃሉን የመጀመሪያው ነገር የሰው ኃይልና ብርታት ውስን ስለሆነ ነው። እኛ የምንችለው አለ፣ ደግሞ የማንችለው አለ። የምንደርስበት አለ፣ ደግሞ የማንደርስበት አለ። የምናሳካው አለ፣ ደግሞ የማናሳካው አለ። ገንዘብ ካለ ሁሉ ነገር አለ፣ በሰማይ መንገድ አለ ይባላል። ግን አንዳንድ ቦታ ላይ ገንዘብ መፍታት የማይችልበት ሲቹዌሽን ይገጥማል። በጣም ብዙ ሀብት ያላቸው ሰዎች ሲሞቱ አይተናል። ሀብታቸውን፣ ንብረታቸውን፣ ገንዘባቸውን ጥለው ለምን? የሰው ኃይልና ብርታት ያለው ነገር ውስን ስለሆነ ማለት ነው። መጽሐፍ ቅዱስ መዝሙር 33 ከ16-17 እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስ ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም ይላል። ለካ ንጉሥ የቱንም ያህል አቅምና ብርታት፣ ፈረስና ወታደር ቢኖረው የሚያሸንፈውና የሚቀጥለው እግዚአብሔር ከሱ ጋር ካለ ብቻ ነው። እግዚአብሔር ከፈቀደለት ብቻ ነው። እና ሐዋርያው ጳውሎስ እንደዚህ ይላል በአንደኛ ቆሮንቶስ 12:9 ላይ እርሱም ጸጋ ይበቃሃል፣ ኃይል በድካሜ ይገለጣል እያለ ይናገራልና በጣም ምቹ ቦታ የት ነው ለእግዚአብሔር ካላችሁኝ፣ እግዚአብሔር በጣም መገለጥ የሚወደው የት ነው ካላችሁኝ፣ አልችልም ያላንተ የሚል ማንነት ያለው ሰው ጋር ኃይል በድካሜ ይገለጣል። በደካማ ሰው፣ አልችልም በሚል ሰው እግዚአብሔር መስራትን ይወዳል። ስለዚህ ዛሬ በሰው ኃይልና ብርታት አይደለም በእግዚአብሔር መንፈስ ነው ስላችሁ የሰው ኃይል ውስን እንደሆነ፣ የቱንም ያህል ፈረስ በሉት፣ ኮኔክሽን በሉት፣ ገንዘብ በሉት ቢኖረው የተወሰነ ሊሚት ነው ሊወስደው የሚችለው። የእኛ እግዚአብሔር ግን ዛሬም አለ፣ ነገም አለ፣ ለዘላለምም የሚኖር ነውና ሁሉን መቆጣጠር ይችላል። ሁለተኛ እግዚአብሔር ድልን የሚሰጠው በመንፈሱ ነው። እንግዲህ ለዘሩባቤል የተሰጠው መልእክት ትልቅ ተራራ ከፊቱ አለ፣ ያስቸገረው ነገር አለ። ተራራው ከልሎታል፣ ተራራው እንዳይሻገር አድርጎታል። እግዚአብሔር ግን ይሄንን ተራራ የምታሸንፈው በእኔ መንፈስ በእኔ አቅም ነው እንጂ በአንተ ችሎታ አይደለም ማለት። እዛው ቁጥር 7 ላይ ምዕራፍ 4 ቁጥር 7 ታላቅ ተራራ ሆይ ይላል፣ አንተ ምንድር ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ይላል። ኦኬ
እኛም በህይወታችን አንዳንድ ተራራዎች አሉን። የኢኮኖሚ ተራራ፣ የኮኔክሽን ተራራ፣ የአገልግሎት ተራራ፣ ነገን ምን ይሆናል የሚል ተራራ። ተራራው ዝቅ የሚለው ሸለቆ የሚሞላው ስርጓጉጡ ደልዳላ ሜዳ የሚሆነው በእግዚአብሔር መንፈስ ብቻ እንደሆነ በእግዚአብሔር እርዳታ ብቻ እንደሆነ ይግባን። ድልን የሚሰጥ የእግዚአብሔር መንፈስ። ሶስተኛው በራስ መተማመን መውደቅን ያመጣል። ሰዎች በራሳቸው ሲመኩ፣ ባላቸው ሲታመኑ የምን እግዚአብሔር እኔ እንትን ያስወጣኛል እንትን አለልኝ ብለው መመካት ሲጀምሩ ውድቀት ይጀምራቸዋል። ትዕቢት ከሁሉ በላይ ነኝ ብሎ ማሰብ ብቻ አይደለም። እኔ ከሁሉ በልጣለሁ ብሎ ማሰብ ብቻ አይደለም። ትዕቢት ነገ እንደምንወድቅ ዛሬ ማስታወቂያ መስራት ነው። ትዕቢት ኤርምያስ 17:5 እንደዚህ ይላል። እግዚአብሔር እንደዚህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው እርጉም ነው ይላል። በሰውም የሚታመን ክንዱም የሚያደርገው እርጉም ነው። ምን ማለት ነው? አወዳደቁ የከፋ ይሆናል። እግዚአብሔር ከማይታገሳቸው ነገሮች አንዱ ትዕቢት። እግዚአብሔር ለትዕቢተኛ ውድቀትን ያዘጋጀው፣ ለትሑታን ነው ጸጋን የሚሰጠው። በጣም ለሚታበይ ሰው እግዚአብሔር በነካጁ ሰይጣንን በነካጁ ይጥለዋል። አወዳደቁም የከፋ ይሆናል ማለት ነው። ስለዚህ በራስ ጉልበት፣ በራስ ብርታት፣ በራስ አቅም፣ በራስ ገንዘብ ላይ ያለ ትምክት ከእግዚአብሔር ማቀፍና ህብረት ውስጥ እንድንወጣ ያደርገናል ማለት ነው። ስለዚህ ኤርምያስ 17:7 ላይ በእግዚአብሔር የሚታመን ይላል፣ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ስለዚህ ማን ነው የሚያዋጣው ካላችሁን? የእግዚአብሔር መንፈስ ላይ መደገፍ። አራተኛና የመጨረሻው በክርስቶስ ኃይል መጽናት ነው። አማኞች እንደመሆናችን መጠን ሊያስመካን ሊያስደግፈን የሚገባው የክርስቶስ ኃይል። ጳውሎስ እንደዚህ ያለ ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን እችላለሁ ሲል እኔ እግዚአብሔር ነኝ እያለ አይደለም። ማግኘትን እችላለሁ በሱ፣ ማጣትን እችላለሁ፣ መበልጸግን በሱ እሻገረዋለሁ፣ መደህየትንም በሱ እሻገረዋለሁ። እሱን ነው እያወራ ያለው ጳውሎስ። ቢርበኝም የእግዚአብሔር መንፈስ ረድቶኝ ደግሞ አብልቶኝ ይሻገራለሁ። ሙሉ ቢሞላልኝ ከእግዚአብሔር ፋንኜ እንዳልወጣ እሱ ይደግፈኛል። እና ለካ ህይወትም ጥጋብም ኑሮም በሽታም የሚታለፈው የእግዚአብሔር አቅም ከኛ ጋር ሲኖር ነውና ዛሬ ጸሎቴ ምኞቴም አንድ ነው። በእግዚአብሔር መንፈስ እንድንደገፍ፣ እሱን አብልጠን እንድንጓደድ እንድንጠራ እግዚአብሔር ይርዳን ለማለት ነው። ስለዚህ ዛሬ እንደው ስጠቀልለው በኃይልና በብርታታችን አይደለም። እግዚአብሔር ቀኝ ያደረገችው እኔ ያደረግኩት ከኔ በላይ የሚል ሰው ይጸየፋል። ግን እግዚአብሔር ፊት ሁልጊዜ ባዶ ሆኖ አልችልም በአንተ ጉልበት ነው የሚል ሰው እግዚአብሔር ይረዳዋል፣ ጸጋ ያበዛለታልና በኃይልና በብርታታችን ሳይሆን በእግዚአብሔር መንፈስ ማሸነፍ ይሁንልን። አሜን። ተባረኩ።